በየአካባቢው ከፍተኛ የሆነ ፍተሻና ብርበራ ሊካሄድ መሆኑ ተነግሯል። በዚህም መሰረት እንግዲህ ፍተሻው እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል መሆኑ ተገልጿል። በሌላ በኩል ደግሞ መገበያያ ገንዘብ ሊቀየር መሆኑን ሰምተናል። የገንዘብ ቅያሪውን በተመለከተ ከፍተኛ ማስጠንቀቂያ መሰጠቱንም ያገኘነው መረጃ ያመለክታል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ፖሊስ የህግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባወጣው መግለጫ በከተማዋ የተለያዩ አካባቢዎች ላይ የህግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። ህብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት ያሳሰበው የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱ ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር ይገኙበታል። እነዚህንና ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችንና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን ያስታወቀው የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀል ድርጊቶቹ ይፈጸምባቸዋል ተብለው በሚጠረጠሩና ልየታ በተደረገባቸው በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ እንደሚያደርግ አስታውቀዋል። ጠቅላይ መምሪያው ያቀደውን ፍተሻና ብርበራ ከመቼ ጀምሮ ተግባራዊ እንደሚያደርግና ለምን ያህል ጊዜ እንደሚቆይ በይፋ ባይገልጽም የአዲስ አበባ ነዋሪዎች የተጠናከረ ፍተሻና ብርበራ እንደሚደረግ ተገንዝበው አስፈላጊውን ትብብርና ወንጀል እንዳይፈጸም ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። ለዚህም ሲባል የከተማው ነዋሪዎች የተለመደ ጥቆማ የመስጠት ተግባራቸውን በማጠናከር ትብብር እንዲያደርጉም ጥሪውን አቅርበዋል። በሌላ በኩል ደግሞ መገበያያ ገንዘብ ሊቀየር መሆኑን ሰምተናል። በዚህም መሰረት የብሪክስ አባል ሀገራት የአሜሪካን ዶላር የሚተካ አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው ተነግሯል። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በቅርቡ ይፋ አድርገዋል። በዚህ ጉዳይ ላይ ሙሉ ለሙሉ ከስምምነት ባይደርሱም የንግድ ልውውጣቸው 65 በመቶ ያህል ከዶላር እየራቀ መሆኑ ታውቋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳስታወቁት ኢትዮጵያን ጨምሮ አባል የሆኑት የብሪክስ ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብጽ፣ ኢንዶኔዥያ፣ ኢራን እና የተባበሩት አረብ ኤሚሬቶች በንግድ ልውውጣቸው ከአሜሪካ ዶላር እየራቁ ሲሆን ከ65 በመቶ በላይ የሚሆነው ንግዳቸው አሁን በአባል ሀገራቱ ብሔራዊ ገንዘቦች እየተከናወነ ነው ተብሏል። ይህ አዝማሚያ ቡድኑ በፋይናንስ ረገድ ያለውን ነጻነት ለማጠናከር ያለውን ቁርጠኝነት ያሳያልን ብለዋል። ላቭሮቭ አክለውም ብሪክስ ፔ የተባለ ገለልተኛ የክፍያ ስርዓት ለመመስረት ከጊዜ ወደ ጊዜ የሚደረጉ ውይይቶች እየተሻሻሉ መሆናቸውን ጠቁመዋል። በተጨማሪም የብሪክስ የገንዘብ ሚኒስትሮችና የማዕከላዊ ባንክ ገዢዎች በካዛን ጉባኤ በተሰጠው መመሪያ መሰረት በጋራ ንግድ ውስጥ ብሔራዊ ገንዘቦቻቸውን በንቃት ለመጠቀም መስማማታቸውን የተገለጸው ይህ እርምጃ ብሪክስ በምዕራባውያን የገንዘብ ስርዓቶች ላይ ያለውን ጥገኝነት ለመቀነስ እንዲሁም ደግሞ የፋይናንስ መሰረተ ልማት ለመገንባት የሚያደርገውን የጋራ ጥረት እንደሚያሳይ ተጠቁመዋል። በቅርቡ ኢትዮጵያ ለአዲሱ የልማት ባንክ ቀደም ሲል የብሪክስ ልማት ባንክ በመባል ይታወቅ ለነበረው ባንክ በይፋ በአባልነት ለመቀላቀል ማመልከቻ ማስገባቷና የዚህ ሂደት በቅርቡ እንደሚጠናቀቅ መግለጿም ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን በመጡ ማግስት የብሪክስ አባል ሀገራት የአሜሪካንን ዶላር የሚፎካከር ገንዘብ ከፈጠሩ 100% ቀረጥ እንደሚያስከፍሏቸው በማስጠንቀቅ ምላሽ መስጠታቸው የሚታወስ ነው። ትራምፕ እንዳሉት የብሪክስ ሀገራት ዶላርን ትተው ለመንቀሳቀስ እየሞከሩ ነው። ይህንን
ሐሳብም ዝም ብለን የምንመለከተው አይደለም ሲሉ ነው ያስጠነቀቁት። ከዚሁ ጋር በተያያዘ ደግሞ የቻይናው ማዕከላዊ ባንክ ኃላፊ አዲሱ የገንዘብ ስርዓት ዶላርን እንደሚገዳደር ገልጸዋል። የአሜሪካን ዶላር ለ10 ዓመታት ከዘለቀው የበላይነት በኋላ አዲስ ዓለም አቀፍ የገንዘብ ስርዓት እንደሚፈጠርና የቻይናው ገንዘብ ዩዋን ባለብዙ ምሰሶ ባለው ዓለም አቀፍ የገንዘብ ስርዓት ውስጥ ተወዳዳሪ እንደሚሆን የቻይናው ማዕከላዊ ባንክ አስታውቀዋል። የባንኩ ገዢ ፓን ጎንግሼንግ በሻንጋይ በተካሄደው የቻይና የፋይናንስ መድረክ ላይ ንግግር ሲያደርጉ የአሜሪካ ዶላር ከሁለተኛው የዓለም ጦርነት በኋላ የበላይነቱን እንዳረጋገጠና እስካሁንም ክብሩን እንዳስጠበቀ ተናግረዋል። ሆኖም በአንድ ምንዛሪ ላይ ከመጠን ያለፈ ጥገኛ መሆን አደገኛ መሆኑን አስጠንቅቀዋል። ወደፊት ዓለም አቀፉ የገንዘብ ስርዓት ጥቂት ሉዓላዊ ምንዛሪዎች አብረው የሚኖሩበት፣ እርስ በርስ የሚወዳደሩበት እንዲሁም ደግሞ እርስ በርስ የሚሰሩበት ሁኔታ ሊቀጥል ይችላል ያሉት ፓን የቻይናው ዩዋን ሚና እያደገ መምጣቱን ጠቁመዋል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ መጨመሩን ሰምተናል። ይህ ጭማሪ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሪ ዋጋ በከፍተኛ ደረጃ እንደሚያሳድገው ታውቋል። እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ አሳይቷል። ከ2020 በኋላ በቀን ውስጥ የድፍድፍ ነዳጅ ዋጋ በዚህ ደረጃ ሲጨምር የአሁኑ ከፍተኛው ነው ተብሏል። የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $78 ገብቷል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጥርም ተሰግቷል። ተንታኞች ውጥረቱ ተባብሶ በዚሁ ከቀጠለ ሁኔታው የዓለምን የኃይል ገበያ የበለጠ ሊያናጋ እንደሚችል አስጠንቅቀዋል። ኢራን በቀን እስከ 3.3 ሚሊዮን በርሜል ድፍድፍ ነዳጅ ታወጣለች። ይህም ከዓለም አቀፍ አቅርቦት 3 በመቶውን እንደሚሸፍን ነው የታወቀው። ይህ ጭማሪ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሪ ዋጋ በከፍተኛ ደረጃ ሊያሳድገው እንደሚችልም ተሰግቷል። በሌላ በኩል ደግሞ ህገወጥ ግንባታ በፈጸሙ ከ3000 በላይ ሰዎች ላይ እርምጃ ተወስዷል። ባለፉት 10 ወራት ህገወጥ ግንባታ በፈጸሙ 3195 ሰዎች ላይ እርምጃ መውሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ገለጸ። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በተቋሙ የ10 ወራት እቅድ አፈጻጸም ግምገማ መድረክ ላይ እንደገለጹት በከተማዋ የሚስተዋሉ ደንብ መተላለፎችን መከላከል የሚያስችል ጠንካራ የማስፈጸም አቅም በሂደት ለመገንባት እየተሰራ ይገኛል። በዚህም ከ2016 በጀት ዓመት ጋር ሲነጻጸር በከተማዋ የሚፈጸሙ የደንብ መተላለፎችን 64 በመቶ መቀነስ ተችሏል ብለዋል። ባለስልጣኑ ባለፉት 9 ወራትም ህገወጥ ግንባታ በፈጸሙ 3195 ሰዎች፣ በ32000 ህገወጥ ነጋዴዎች፣ በ1121 ህገወጥ የእንስሳት አዘዋዋሪዎች፣ ከ100,000 በላይ ህገወጥ ማስታወቂያዎችና በተለያዩ አዋኪ ድርጊቶች የተሳተፉ ከ4000 በላይ ተግባራት ላይ እርምጃ መውሰዱን አመላክተዋል። ተቋሙ በሁሉም መስክ የማስፈጸም አቅሙን ለማሳደግ እየሰራ ነው ያሉት ዋና ስራ አስኪያጁ በዚህም ህገወጥ የጎዳና ላይ ንግድን የመቀነስ፣ ህገወጥ የመሬት ወረራና ግንባታ ተግባራትን የመከላከል ስራ ተሰርቷል። የሰው ኃይሉን አቅም ለማሳደግም ከ2000 በላይ ወጣቶችን በመመልመል ስልጠና እንዲያገኙ መሆኑን ጠቁመዋል። ደንብ መተላለፍን ለመከላከል ማህበረሰቡን ጨምሮ የሁሉም ባለድርሻ አካላት ተሳትፎ እንደሚያስፈልግ ዋና ስራ አስኪያጁ ጨምረው ገልጸዋል። በአዲስ አበባ ከተማ ደንብ ማስከበር ባለስልጣን የእቅድና የበጀት ዳይሬክተር ኮሎኔል አድማሱ ተክሌ በበኩላቸው ባለስልጣኑ በሰራቸው ስራዎች የወንዝ ዳር ዳርቻዎች ጽዱ እንዲሆኑ እያደረገ መሆኑን ገልጸዋል። ባለስልጣኑ የደንብ መተላለፍ ቅድመ መከላከል ስራና መተላለፎች ሲስተዋሉም ቅጣት የማስተላለፍ እርምጃ እንደሚወስድ ጠቁመው ባለፉት 10 ወራት ከደንብ መተላለፍ ቅጣት 361 ሚሊዮን ብር በላይ መሰብሰቡን ገልጸዋል። ከገቢው የኮሪደር ልማትና የወንዝ ዳርቻ የደንብ መተላለፍ ቅጣት ከፍተኛውን ድርሻ እንደሚይዝም ጠቅሰዋል። ባለስልጣኑ ደንብ መተላለፍን ከመከላከል ባሻገር በተለያዩ የበጎ አድራጎት ስራዎች ላይ እየተሳተፈ መሆኑ የተገለጸ ሲሆን 17.3 ሚሊዮን ብር ወጪ በማድረግ ለአቅመ ደካሞች ቤት የመገንባት፣ ማዕድን የማጋራትና ለተማሪዎች የትምህርት ቁሳቁስ የማሟላት ስራ መሰራቱ ተመላክቷል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።